እንግዲህ ውድ ቤተሰቦቼ ዘንድሮ ጉድ ሳይሰማ መስከረም አይጠባም ነውና እስኪ እነ አብርሽና ሄርሜላ የሚያወሩትን ነገር ተከታትለን እንመለሳለን ማለት ነው። አሁን ወደ ቪዲዮ እንወስዳችኋለን። ምን እንደተፈጠረ ሁላችሁም ትሰማላችሁ ማለት ነው። እንግዲህ በጣም ውዝግብ እየተካሄደ ነው ያለው። አብርሽና ሄርሜላ በቅርቡ ቀለበት አድርጋችኋል ከአብርሽ ጋር። አንቺ አንዳንድ ሰዎች እያሉሽ እየመጡ እንደዚህ ልክ እኔ መጥቼ እንደምልሽ አብርሃም ነገ ለቁሽ ይሄዳል ብዙ ነገር እየተባልሽ ስለነበረ ለዛ ነው ቀለበቱ ያደረገልሽ። አሁንም ቢሆን አብርሃም ወዱሽ አፍቅሮሽ አይደለም ቀለበት ያደረገልሽ። የትም ከሱ ጋር ምንም ቁም ነገር ላይ አትውይም ተብዬ አሁን ላይ ጥሩ ነገር እንግዲህ ቀለበት ማለት ቃል ነው። ገባ በደንብ ያስበዋል። ትልቅ ሰው ነው ብዬ ነው ማስበው። ከዛ ባለፈ ደግሞ ኖ ትልቅ ሰው ነው ቢያስበው ከሩታ ጋር አድርጎ በአንድ አመት ውስጥ አይፈታም ነበር። ስለ ቀለበት ትልቅነት ቢገባው ኖሮ ማለት ነው። ስለ ቀለበት ትልቅነት ነው፣ ግን ደግሞ እግዚአብሔር የፈቀደው ኑሮ ነው የምትኖረው። ገባ የመጣሁበት ምክንያት ያሰረልሽ ቀለበት አውልቀሽ እንድትሰጪኝ ነው። በቃ ሌላ ነገር አልፈልግም። ይሄ ቀለበት አንቺ ጋር መሆን ስለሌለበት ኤፍሬም እንግዲህ ውድ ቤተሰቦቼ የሰማችሁትንና የተከታተላችሁትን ይመስል ነበረ። በጣም አወዘጋጋቢና ግራ የሚያጋባ ውዝግብ ነው እየተካሄደና እየሆነ ያለው ማለት ነው። እንግዲህ መጨረሻቸው ምንድነው የሚካሄደው? እየሆነ ያለው ነገርስ ምንድነው? ይሄ ነገር እስከ መቼ ነው የሚለውን ነገር በጣም ብዙዎቻችንን ግራ ያጋባ ነገር ነው ብዬ ማስበው ማለት ነው። እንግዲህ ወንድምየው በጣም በቁጣ በብስጭት እየተቆጣ ነው የሚገኘው። እዚህ ጋር አንደኛው ሄርሜላን ይቆጣል፣ አንደኛው ሩታን ይቆጣልኝ። ብዙ ግግብ ያለ ነገር ነው። ምክንያቱም ይህንም እንኳን የማይባል ነገር ለማመን ራሱ ግራ የገባ ነገር ነው። አሁን እንግዲህ አንድ ወንድም ተነስቶ እንግዲህ ወንድሜ እንደዚህ ነው፣ ወንድሜ ሊጠቀምብሽ ነው፣ ወንድሜ ሊጎዳሽ ነው አንቺን እየፈለገሽ እያላት አንድ ሴት ልጅ አምና ፈቅዳ እገባለሁ ካለች ይሄ እንጃ አይ ዶንት ኬር ምን እንደሆነ ራሱ መገመት ያቅታችኋል ብዬ አላስብም። ምክንያቱም ይህ ልጅ ተይ ያላተኝ ነው ወንድሙ ማለት ነው፣ የገዛው ወንድሙ ተይ ይህ ነገር ሊሆንሽ አይችልም። መጀመሪያ ያቺ ልጅ ለምን ፈታ ወንድሜ? ምክንያቱ ምንድን ነው? ሁለተኛ ደግሞ አንቺ ጋር መጦ የዛችን የልጅ ፊርማ ሳይቀድ አንቺ ጋር ቀለበት ማድረጉ ለምንድን ነው የተፈለገው እያላት ነው ያለውኝ ማለት ነውና እቺ ልጅ ሆናት ትክክለኛ ይወደኛል ብላ አምና ነው ወይስ ምን ሆና ነው እዚህ ጋር የገባችበት ብላችሁ ታስባላችሁ? እንግዲህ ለድምጤ ጥራት ይቅርታ እንጠይቃለን። ያለነው ንፋስ ላይ ስለሆንኩኝ ነው። ንፋስ ነው እያለ ነው፣ ለዛ ነው ማለት ነው። አየር እየወሰድን ነው፣ በር ላይ ስለሆነ ነው። እና አምና ከገባችበት እቺ ልጅ ምን ማድረግ ይቻላል? ምንም ማድረግ አይቻልም ማለት እኔ እንጃ። የገዛ ወንድሙ ከወንድሙ አፍ እየተሰማ አምና ከገባችበት ምን ማድረግ ይቻላል? ምንም ማድረግ አይቻልም። ምክንያቱም አምናና ወዳና ፈቅዳ ነው እያደረገችው ያለችው ብለን መውሰድ እንችላለን። ምክንያቱም ነግሯታል፣ አስረድቷታል አይሆንም ብሎ ማለት ነው። እሷ ግን ወዳና ፈቅዳ ከገባችበት ምንም ማድረግ አይቻልም። ምርጫዋ እዚህ ጋር የራሷ ነው። አንድና አንድ የራሷ ምርጫ ነው። በቃ አለቀ። ምርጫዋ እስከሆነ ድረስ ማንም ዘለለ፣ ማንም ፈረጠ፣ ማንም ተቆረጠ እቺ ልጅ እንትና ይላትም ብዬ ነው ማስበው እኔ ማለት ነው። እንደኔ ግን ራስሽን ገምገም አድርጊ እህቴ ብዬ ነው ማስበው ማለት ነው። እንደ ሴትነት ራስሽን ገምገም አድርጊ እና የት ነው ያለሁት፣ ምን እየሰራሁኝ ነው የሚለውን ነገር ብትገመግሚ ጥሩ ነው ብዬ ነው ማስበው። ምክንያቱም ሴት ነሽ፣ ነገ ትዳር ነው፣ ልጅ ይመጣል፣ ልጅ እናት ትሆኛለሽ። ምክንያቱም ይሄ ልጅ እዛችኛው ጋር ወልዶ ነው ልጅቷን ጥሎበት ሄዳ ማለት ነው። ሩታ ጋር እንግዲህ ወልዶ ጥሎ ሄደ። ገባሽ? እዚህ ጋርስ አንቺ ጋር ወልዶ ጥሎብሽ እንደማይሄድ ምን ወስተናለሽ? ምን ማረጋገጫ አለሽ? ምንም ማረጋገጫ የለሽም። ምንም የምታረጋግጪው ነገር የለሽም። በቃ ጥሎሽ ይሄዳል ወረዲ ማለት ነው። ተጠቅሞብሽ ጥሎሽ ይሄዳል። ስለዚህ ዛሬ እዩኝ ያልሽው ነገር ደግሞ ደብቁኝ እንዳይመጣ በተጠናቃቂ መልካም ነው ብለን ነው የምናስበው ማለት ነው።
እና አሁን እንደዚህ የቀጠለ በኋላ ላንቺ ምን አይነት ትዳር ይመጣል ብለሽ ነው የምታስቢው? ከአሁኑኑ ራስሽን ብታዘጋጂ ብለን ነው የምንመክርሽ። እንደ እንትን ማለት ነው እንግዲህ ናይ ካልሽ ምርጫሽ የራስሽ ነው፣ ፍላጎትሽ የራስሽ ነው። ሁለታችሁም ምርጫችሁ የራሳችሁ ነው ማለት ነው። እሱም አንቺም ግን በኋላ ዋናው የሚጎዳው የሚለው ነገር አንቺ ነሽ። ለምን ብትይ የልጅ ወንድ ነው፣ ምንም ማድረግ ይችላል፣ ምንም መስራት ይችላል። አንቺ ግን ልትወልጂ ትችያለሽ፣ በዛ ሰዓት ትሰባሪያለሽ ማለት ነው። ግን አሁን የወንድሞቹን ምክር ከሰማሽ ብዙም ወርቅሽ አትወርቂም ብለን ነው የምናስበው። አይ እኛ ለድራማ ነው የምንሰራው አጥተን ነው እንደዚህ የምንሆነው ካላችሁ ሰየው ቀጥሉበት፣ ይመቻችሁ እንላለን። ውድ የቻናላችን ቤተሰቦች አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቻናላችን ተቀላቀሉ። እንወዳችኋለን፣ እናከብራችኋለን። ሀሳብ አስተያየታችሁን ስጡ። ሁሌም ከኛ ጋር እንድትሆኑ በአክብሮት እንጠይቃለን ማለት ነው። ሰብስክራይብ ካደረጋችሁ ቻናላችን ተደራሽነት ይኖረዋል። ላይክ አድርጉ ብለን እንጠይቃለን። ወዳችሁን እናከብራችኋለን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልን እያለን እኛ እዚህ ጋር እንሰነበታለን። ደግሞ እንግዲህ ሌላ ቪዲዮ ይዘንላችሁ እንመጣለን ማለት ነው። ባይ ባይ።